ነው ደም አለው ከአሩሲ ነው የመጣው ያሩሲውን ስንዴ እንዴት ብዬ ልብላው ያሩሲውን ስንዴ እንዴት ብዬ ልብላው ያረሰው ገጀራ ያበቀለው ደም ነው አልበላም ይቅርብኝ ትርፉ ትዝብት ነው ተዋባቶቻችን መንገድ አትሳቱ ፈተናው ቢሆንም በእናንተ ላይ ብርቱ በማን እንጽናና እኛ ልጆቻችሁ አይናችሁ እያየ ዝምታን መርጣችሁ አታስታውሱትም የስልጣኑ ጊዜ ጥቁር ስታለብሱን ዛሬ ስንታረድ እንደዚህ ልትረሱን ማተቤና ስሬ ዛሬችን ቃላት የምመሰክረው ባሩሲ ምድር ላይ ስላልተገኘው ነው ፍትህ ለአሩሲ ኦርቶዶክሳውያን እኛ በአርሲ ሽርካ ያለነው እየተሰቃየን ነው ከሞቱት በላይ እኛ እየተንገላታን ነው በቃ አትግደሉ አምና በእንትን ሰበብ ዘንድሮም በእንትና ሰበብ እያረጉ ይጥሉናል አርደው እኛን ካልገደለ ሚኖር አይመስለውም የመጣ የሄደው ህመምህን ሳይሽር ቁስልህን ሳያክም ማን እንደገደለ ሊያስረዳ ሲደክም እንደማይቀር አውቀህ ይቀራል ያልከው ግፍ ወይ ለመኖር ታገል ወይ ሞትህን ደግፍ ኧረ ይደብራል በጣም አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala ምንም መራራት የለም ግደሏቸው ጦር ሜዳ ልከክልህ ቦታ አይደለም ወይ ትገለዋለህ ወይ ይገለሃል ነው የቀደመ ነው የሚኖረው አርሲ ህዝቦቿ እየሞቱ ክርስቲያኖች በማህተባቸው እየተመረጡ እየሞቱ አባቶች ሁሉ ከፊት ቀደሙኛ ልጆቻችሁን እንከተል የመንግስት አካላቶች ደግሞ ዝም አትበሉ እስካሁን ድረስ እንኳን የመንግስት ሚዲያ ይዘረዝራል ወይም ትንታኔ ይሰጣል እያልኩ ስጠብቅ እስካሁን ድረስ እንኳን አንድ የመንግስት ሚዲያ እንኳን ትንታኔ አልሰጠም ፍትህ ለአርሲ እንድታዝኑልን የሚያሳዝን ፊት ማሳየት የለብንም ወንድሞቻችን እህቶቻችን አባቶቻችን እየሞቱ ነውና ፍትህ ለአርሲ ሃይማኖተኛ ሆንክ አልሆንክም ዓለማዊ ሆንክ አልሆንክም ይሄን ቪዲዮ ስትመለከተው ኮፒ ሊንክ ሼር እያደረግ ለአርሲ ክርስቲያኖች ይገደኛል እያል ኮሜንቱን ታጥለቀልቅልኛል ክርስቲያኖች ዛሬ መልእክቴ እንደነገርኳችሁ በቀጥታ ለብፁዕ ቅዱስ አቡነ ማትያስ ነው አባታችን ብፁዕ ቅዱስ አቡነ ማትያስ ከላይ እንደ ቅጠል ረግፈው ወድቀው የምታያቸው በግፍ የተጨፈጨፉ ባለማህተሞች ናቸው ዛሬም ይቀጥላል ነገ ምን እንደሚሆን ማንንም አያውቅም ላለፉት 4 ወራት በሰቆቃ የሆነ ደም ሳይፈስብሽ አትደሪ የተባለች ይመስል አርሲ በዚህ ልክ ግፍ በዚህ ልክ ሞት እየበዛባት ያለች ከተማ ናት እርሶ ይሄንን በተመለከቱ ሰዓት ላይ ቅዱስነቱ ምን እያሰቡ ነው ለልጆቹስ ምን ለማድረግ እያሰቡ ነው ከፊት ወጥተው እኛን ለመምራት በህጋዊ መንገድ ለመጠየቅና አካባቢው ላይ ሰላም እንዲሰፍን ለማድረግ ምን አይነት ስራ ለመስራት አስበዋል አባታችን ብፁዕ አቡነ ሳዊሮስ እርሶስ ይህ ይገደኛል ያሉት ህዝብ ቋንቋውን የሚናገሩለት ህዝብ ይመለከተኛል የሚሉት የዚህ ህዝብ በግፍ እየረገፈ እየሞተ ስላለው ምን አስበዋል ሌሎቻችሁስ ብፁዓን አባቶቻችን በዚህ ጉዳይ ላይ ምን አስባችኋል ምዕመኑ በጭንቀት ነው ያለው አርሲ ላይ ያሉ ክርስቲያኖች መውጣት መግባታቸውን አያውቁም እኛም ይሄን ቪዲዮ እየሰራን ያለነው ምናልባት እዛ ቦታ ላይ ስላልሆንን ነው ሁላችሁም የቅዱስ ሲኖዶስ አባላት ብፁዓን አባቶቻችን በዚህ ሰዓት ላይ እንደው እንዴት ነው ያላችሁት እንቅልፍስ ይወስዳችኋል ወይ ትተኛላችሁ ወይ ይህ ሁሉ ሬሳ ረግፎ ወድቆ ጠብቋቸው የተባላቸው እነዚያ በጎች ረግፈው እየተሰዉ እየሞቱ እናንተ በዚህ ሰዓት ላይ ምን እያሰባችሁ ነው ምን ለማድረግ ወሰናችሁ ከዚህ በላይ የሚመጣ ምን አለ ህንጻ ቤተክርስቲያን ሲፈርስ ብቻ ነው እንደምንጮህ አሁን እኮ በገፍ እየረገፈ ያለው ህንጻ ስላሴ ነው እየሞተ ያለው የእናንተው ልጅ ነው ከአብራከ መንፈስ ቅዱስ የወለደችሁት ከክርስቶስ አደራ የተቀበላችሁት ነው እየሞተ ያለውና ብፁዓን አባቶቻችን ምን አሰባችሁ ምንስ ወሰናችሁ ፋጣኝ ምላሽስ ለመስጠት በዚህ ሰዓት ላይ የትና ምን እያደረጋችሁ ነው ያላችሁት ጥያቄው የብዙዋን ጥያቄ ነው ለእናንተ ያቀረብኩት አሚን ሲኖዶስ በምስራቅ አርሲ ትልቅ የተባለ ጉዳትና ግድያ የተፈጸመባቸው ወገኖቻችንን አስመልክቶ በዚህ ሰዓት አዲስ ውሳኔ መወሰኑ ተሰምቷል በዚህም ታዲያ እነዚህን ወገኖች የሚያጽናኑ ብፁዓን አባቶችን መመደቡ ተነግሯል አሚን ሲኖዶስ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ
መወሰኑ ተሰምቷል። እንደዚሁም ደግሞ የመቃጠል አደጋ የደረሰበት ጥንታዊ የቅዱስ ገብርኤል ቤተክርስቲያንን ቋሚ ሲኖዶሱ እንዲያሰራ ውሳኔ ማሳለፉም ተነግሯል። የብፁዕ ቅዱስ የአቡነ ማትያስ መግለጫ በአርሲ ጭፍጨፋ ላይ የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መገደላቸውና በመቶዎች የሚቆጠሩ መሰደዳቸው የአደባባይ እውነት ነው። የሰላም የፍቅር ታሪክ ማደር የሆነች ቤተክርስቲያን በምድራዊ መከራ ውስጥ ያሉት ምዕመናንን በምታጽናናበት በዚህ ወቅት የራሷን በፈተና ውስጥ ሆና ከመቸገሯ በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ መቋጫ በማጣቱ እስከ መቼ የሚል ጥያቄ ፈጥሮብናል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎች ደህንነትን የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላት በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን በህግ ለማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ብለዋል። እኔ እዚህ ጋር ቆሜ የምናገረው በማየተባቸው ምክንያት እየተነጠሉ እየተገደሉ ያሉት የክርስቲያን ወንድሞቼ እህቶቼ ሞት እንዲያበቃ ቤተክርስቲያን እንዳይቃጠል እንዳይፈርስ ነው። ተቃለቀ። ይሄ እስኪሆን ድረስ ማለት ነው። ይሄ እስኪሆን ድረስ ድምጻችንን እናሰማለን። ወደ አባቶቻችን መጮሃችንን አናቆምም። ዛሬም ነገም መፍትሄ እስኪሰጠን ድረስ ወደ አባቶቻችን እንጮሃለን። በቃ መፍትሄ አሰጡን፣ ስራችሁን ስሩ፣ ልጆቻችሁን ጠብቁ። በቃ አለቀ። እንደዚህ ያደረግን ስራችንን እንሰራለን። እግዚአብሔር አምላክ በዋነኝነት ሰላምን የሚመልስ የንጹሃንን ደም የሚመልስ እግዚአብሔር አምላክ የበቀል አምላክ እግዚአብሔር አምላክ ነው። የቤተ ክርስቲያን አምላክ አለ። የቤተ ክርስቲያን አምላክ እግዚአብሔር ቤተ ክርስቲያንን አይተዋትም። እግዚአብሔር ከሁላችን ጋር ይሁን። ኮንሰርት እናዘጋጃለን ያሉ ሰዎች በዚህ ሰዓት ላይ ማዘጋጀታቸው አግባብ እንዳልሆነ ሁላችንም እናውቃለን። እነሱ በራሳቸው መንገድ ምን እንደሚያደርጉ እነሱ ራሳቸውን የሚያውቁት። እኔ ግን ዋነኛ ዓላማዬ ለቤተ ክርስቲያን ድምጽ መሆን ነው። በዋነኝነት ላይ የገባውበት ዋነኛ ምክንያት ማለት ነው። ከዚህ በላይ ድምጻችን ይሰማ። ከዚህ በላይ ድምጻችን አባቶቻችን ጋር ይድረስ። ሌላ ምንም አጀንዳ ዓላማ የለንም። ከአባቶቻችን ጎን ቆመን እነሱን እያነቃን ተቃውሟዊ በሆነ መንገድ መሄድ ነው። በቃ አለቀ። ፍትህ ለአርሲ እያልን ወደ አባቶቻችን ፍትህ ለአርሲ በቃ አለቀ። በቃ ይሄን ነው የምናደርገው። ከዛ ውጭ የተለየ ነገር የለንም። አንድ ነገር ልንገር ልደት፣ ቅድም ላይ ያየሁት የውሸት ቪዲዮ በወላይታ አንድ አባታችን የሞቱ ነበሩና የእሳቸውን ሐውልት ምርቃት አባቶች ወጥተው ሰበት ተማሪ ሁሉ ተሰልፎ ይሄድ ነበር ወላይታ ሶዶ ላይና ያንን በጎን በኩል ቪዲዮ አድርገው እኛ በዚህ አካባቢ ጋር ሰልፍ ወጥተናል እናንተም ባላችሁበት አካባቢ ጋር ሰልፍ ውጡ የሚል ቪዲዮ አየሁ ቅድም ላይ። ከዛ አዙሬ ሳየው በሁለተኛው ዙር ነው ቪዲዮ በሌላ ነገር የመጣልኝ ገብቷል። እና አንዳንድ ጊዜ እወቁልን ኢትዮጵያ ውስጥ ነው ያለነው፣ የሚያስተዳድረን አካል አለ። እንቅስቃሴ ባደረግን ቁጥር ሁሉን ነገር በልክ ነው የምናወራው እና የምትጽፉትን ነገር ተዉት በጌታ ማስረዳት አይጠበቅብም። እኔ እንዴት ቤቴን ማሰማመር እንዳለብኝ አውቃለሁ። እዚህ ሚዲያ ላይ ስንት ዓመቴ ነው አባቴ። እኔ ዛሬ አይደለም ማውራት የጀመርኩት። ያኔ ቤተክርስቲያን ለሁለት ስትከፈል ስትል ምን ማውራት እንዳለብኝ፣ በየትኛው ሰዓት ላይ ምን መናገር እንዳለብኝ፣ ምን ማውራት እንዳለብኝ አውቃለሁ። ማንም መቶ እዚህ ምንም የሚል ጉዳይ አይደለም። ምን እንዴት መፍትሄ ሊመጣ እንደሚችል አውቀዋለሁ። እኔ መቼም ቢሆን ስሜታዊ አካሄድ ሄጄ አላውቅም፣ ልሄድም አልችልም። በምን አይነት መንገድ መፍትሄ እንደሚመጣ እናውቀዋለን። አባቢ እዚህ ብዙ አያስጨንቅም። ይሄና ትልቁ ነገር ያለው ቅዱስ ሲኖዶስ ጋር ነው። በጣም እየነገርኳችሁ ነው። ቅዱስ ሲኖዶስ ጋር ነው። ቅዱስ ሲኖዶስ ከተነሳ ልጆቼ ሞተውብኛል፣ ተገለውብኛል፣ መፍትሄ ፈልጋለሁ ብለው ከተነሱ አባቶች ለፊት ከወጡ እመነኝ ነገሮች ይስተካከላሉ። እመነኝ፣ ይሄን እመነኝ። ሄዱ እንግዲህ ምናልባት ከዚህ በኋላ እዚህ ቤት ድጋሚ አላይሽም ማለት ነው። በስተት ኮን ይጻፍሽው ማየውን ነገር ልለፍሽ። ከዚህ በኋላ ግን ማየውን ነገር ስትጽፊ ባገኘሽ አንተዋወቅም ማለት ነው። አቢላክ እንኳን ደህና መጣ። እናውቃለን አንቀላፍተናል፣ እስከዛሬ አንቀላፍተን ተጎድተናል።
ልደትሻ አመሰግናለሁ። አንድ ሁለት ሀሳብ ለመስጠት ነው። አክሰፕት ስላደረክኝ አመሰግናለሁ። መዋቅራዊ ችግሮች ከቤተክርስቲያናችን የሲኖዶሳዊ መዋቅር በተጨማሪ አሁን አርሲ ላይ ሰሞኑን ያሰማነው አይነት ድምፅ ነገ ከነጎዳ ቦታው ላይ ኢንቨስቲጌት ተደርጎ ማጽናናት ብቻ ተሰርቶ ሳይሆን ከዛሬ 20 ዓመት በፊት በጅማ ናትሪ ገብርኤል የተደረገው አይነት ምዕመናንን በአካባቢያቸው የማጽናት ስፔሻሊ ደግሞ ወጣት ኦርቶዶክሳውያንን መዋቅራዊ በሆነ መንገድ አሁን አይ ቲንክ ይሄ የሰንበት ትምህርት ቤት የማህበራት ጉዳይ ቤተክርስቲያንን ይሄ መብቷን ለማስጠበቅ ትንሽ ያፈገፈገ አይነት ተቋም መስሎ ታይቶኛል በእኔ በኩል። ይሄ ከላይ ያለም ጀምሮ ችግር ቢሆን ማለት ነው። ግን ቢያንስ የህግ ባለሙያዎች፣ በጣም ተጽዕኖ ፈጣሪ አርቲስቶች፣ ተጽዕኖ ፈጣሪ የማህበረሰብ አካላት የቤተክርስቲያናችን መዋቅር ከቅዱስ ሲኖዶስ ከቋሚ ሲኖዶስ ጀምሮ በጠቅላላ ለዚህ ማለት ሰዎች ላይ በምድር ላይ በሚኖሩ ሰዎች ላይ መደረግ የሌለበት ነገር እየተደረገ ነው። ይሄ ደግሞ ቅድም እንዳልከው መዋቅሩ ነው፣ አባቶች ናቸው ከፊት ሆነው ይሄን ነገር ሊታረም የሚችለውና አንድ ግን መብታችንን የሚያስከብርልን አንድ ኦርቶዶክሳዊ የሆነ ህብረት ያስፈልጋል ባይነኝን። ይሄም ቅዱስ ሲኖዶስ እንደ አንድ መዋቅር ማዘጋጀት አለበት። የህግ ባለሙያዎች ቅድም እንዳልኩ ተጽዕኖ ፈጣሪዎች በቲክቶኩም በወንጌሉም በዝማሬም በሌሎችም ያገለግሉ። ከዛ ባለፈ ሁለተኛ ዛሬ ቋሚ ሲኖዶስ ጥሩ እንቅስቃሴ አድርገዋል፣ አባቶች ተመድቧል። ይሄ ብቻ ግን በቂ አይደለም። አካባቢው ላይ በተቻለ አቅም ይሄ ሴፍ መሆናቸው እስኪረጋገጥ ድረስ ከሪፖርት የዘለለ ነገር መሰራት አለበት። ሄደን በአካል ቦታው ድረስ ማገዝ ካለብን ማገዝ አለብን። ምዕመኑን በኢኮኖሚ መደገፍ ካለብን መደገፍ አለብን። በስነ ልቦና በወንጌል መደገፍ ካለብን መደገፍ አለብን። አሁን ትንሽ የኛ ቤት ችግር ወደ ጎን እንጠቃቃለን። እኔ ልደትን እንትን እላለሁ፣ ልደት የሆነን ሰው እንትን ይላል፣ የሆነ ሰው የሆነ ሰው እንትን ይላል። መገፋፋቱ ደግሞ ብዙ ጊዜ ለመፍትሄ እንድናስብ አያደርገንም እና ትንሽ ተንቀሳቅሰን ጥሩ ለውጥ አምጥተናል። ግን ከዚህ በበለጠ ቋሚ እንዲሆን ግዴታ መዋቅራዊ መሆን አለበት ብዬ አስባለሁ። ከተቻለም እነ ልደታም ብዙ ገቢ ማሰባሰቢያዎች አብያተ ክርስቲያናት ላይ በጎ ነገር ትሰራላችሁ፣ በጎ ነገር ታረጋላችሁ። ሩቅ ሄዳችሁ ብዙ ገዳማትን አሳንጻችኋል። አንድ ግን ፕሮግራም የአርሲ ኦርቶዶክሳውያንን ሊደግፍ የሚችል የኢኮኖሚ የምር ነው ወንጌል ተዘጋጅቶ አካባቢው ያሉ አናሳ ስለሆነ ኦርቶዶክሳውያኑ የሚደገፉበት በኢኮኖሚ አብያተ ክርስቲያናቱ የሚጠነክሩበት መንገድ መፈጠር አለበት። ይሄ ደግሞ ምዕመኑን ብናደራጅ ምዕመኑን ብናነቃ መሰራት የሚችል ስራ ነውና አይ ሴ ቴንክ ዩ በጣም ስላስገባኝ ልደትሽ። ምንድነው ዋነኛው ነገር ቅዱስ ሲኖዶስ የቤተክርስቲያን የበላይ ጠባቂ ነው። ብፁዓን አባቶች የበላይ ጠባቂዎች ናቸው። እስከዛሬ ድረስ ያልሰራነው ስራ በመዘናጋታችን ሆና አልፋለች ብዙ ነገሮች ቤተክርስቲያን። ከዚህ በኋላ ግን ዝምታችን፣ ቸልታችን ብዙ ዋጋ እያስከፈለን ስለሆነ አባቶች የጀመሩትን ነገር ዳር ድረስ እያደረሱ ቤተክርስቲያን ተቋማዊ አካሄድ አላት። ቤተክርስቲያን ተቋም አይደለችም፣ ግን ተቋማዊ አካሄድ አላት። የራሷ የህግ ክፍል አላት። ብፁዓን አባቶች አሉ። ቅዱስ ሲኖዶስ አለ የሚመራት፣ ፓትርያርክ አላት ሲኖዶሱን የሚመራ፣ የሲኖዶስ ስራ አስኪያጅ አለ። ብዙ ነገር አለ። አካሄድ አለን። በቃ እናውቀዋለን አካሄዳችንን፣ በምን አይነት መንገድ ሄደን ምን መጠየቅ እንዳለብን። ስለዚህ የምናደርገው ነገር ምንድነው? ሁልጊዜም ከቤተ ክርስቲያን ጎን መቆምና አባቶች ለውጥ እንዲያመጡ ማድረግ ነው። መዋቅር አላት። መዋቅራዊ አካሄድ ታደርጋለች። ትላንትናም ጠንከር ያለ ስብሰባ አድርጋለች ቤተክርስቲያን። ዛሬም ቅዱስ ሲኖዶስ አድርጓል፣ አባቶች ማለት ነው። ነገም ከነጎዲያም እንዲያደርጉ ወደፊት እንዲቀጥሉ እንዲሄዱ ማስቻል አለብን። ያን ለማድረግ ደግሞ እኛ ያልተቋረጠ ቅስቀሳችንንና የማንቃት ስራችንን መስራት አለብን። አባቶች ከምን አደረሳችሁት? ምን ተፈጠረ? ምን መጣ? የት ደረሰ? እያልን መጠየቅ አለብን። ጀምረዋል አይደለ? እያወሩ ነው፣ እየተነጋገሩ ነው አይደለ? ስለዚህ ነገም ከነገ ተስፋ ሊያስቆርጡ የሚችሉትን ሌሎችን የእያንዳንዱን ከኛ ውጭ ያሉትን ሰዎች ወደ ጎን አድርገን ቤተክርስቲያንና አባቶችን እየሰማን እነሱን ማለት ነው እነሱን እየቀሰቀስን በቃ ከነሱ ጋር እጅ ለእጅ ተያይዘን መስራት ነው። ማንቃት ያለብን እነሱ ወደፊት ሲመጡ፣ ሲመሩ፣ ድምፅ ሲያወጡ፣ ሲናገሩ በደንብ ይሰማሉ።
ድምጻቸው ተጽዕኖ መፍጠር ይችላል። ተቀባይነት ያገኛል፣ ትኩረት ያገኛል፣ አፋጣኝ ምላሽ እንዲያገኝ ያደርጋል። የነሱ ወደ ፊት ለፊት መምጣት፣ እነሱ መጠየቅ፣ ማናገር፣ ጫና መፍጠር። እኛ እነሱ ላይ ጫና እንፈጥራለን፣ እነሱ ደግሞ ጫና መፍጠር ያለባቸው ላይ ጫና ይፈጥራሉ። ያንን እያደረግን ከሄድን የሚሞተው በግፍ የሚገደለው የአርሲ ኦርቶዶክሳዊ ክርስቲያን ሞትን መቀነስ እንችላለን ነው። ምንድነው እኔ መናገር የምፈልገው ልደትሻ ኦርቶዶክሳውያን በተለይ በኮመንት እንዳትሸወዱ። በአንዳንድ የኦርቶዶክስን ስም ለማጥፋት በሚንቀሳቀሱ ሰዎች ገብቷቸዋል። በሚንቀሳቀሱ ሰዎች ልባችሁ እንዳይርድ። አሁን ሰላማዊ ሰልፍ እሁድ ተጠርቷል እያሉ ነው። ውሸት ነው። እንደዚህ የሚያደርጉ የኦርቶዶክስን ስም ለማጠርሸት የሚንቀሳቀሱ አካላቶች ናቸው። እኛ አባት አለን፣ ወደዳችሁም ጠላችሁም እኛ አባት አለን። እኛ ደግሞ የአባቶቻችን ልጆች ነን። እሺ እንዳትሸወዱ ነው በቃ፣ እንዳትሸወዱ። በሚጽፉ የተለያየ ነገር በሚናገሩ ሰዎች እንዳትሸወዱ። እሺ ይህንን ነው መናገር የምፈልገው። ከዛ ባሻገር እየታየ ያለ እምርታ አለ፣ ደስ ይላል። የዛሬ 6 ወር ያላየነው ነገር አሁን እያየን ነው። አሁን እዚህ ጋር ጆ የሚባል ልጅ ምን እያለ ነው መሰላችሁ? እሁድ ሰላማዊ ሰልፍ አለ እያለ ነው። ውሸት ነው። እሺ ጋይስ፣ ምንም አይነት የሰላማዊ ሰልፍ ጥሪ ቤተክርስቲያን አላቀረበችም። እንዳትሸወዱ። ልደትሻ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪው። በህብረት ተባብረን ከአባቶቻችን ጋር አንድ ላይ ጎን ለጎን ቆመን ይሄ የመጣብንን ትልቅ ችግርና አደጋ ለአንዴና ለመጨረሻ ጊዜ ማንሳትና ማውጣት አለብን። ለዛ እግዚአብሔር ይባርካችሁ። ሳይደክማችሁ ከ100 ሺዎች በላይ ኮፒ ሊንክ እያደረጋችሁ ቪዲዮ ብዙ ቦታ እንዲደርስ ሪከርደሮች ሪከርድ እያደረጋችሁ በጣም ብዙ ስራ ሰርታችኋል። ልትመሰገኑ ይገባል። የእኛን ቪዲዮ ለብዙ ሰው እያጋራችሁን ያላችሁት በዚህም ልትመሰገኑ ይገባል። አሁንም እንዳይደክማችሁ፣ ውጤት አምጥታችኋል። ጅማሮ ጥሩ ነው። ጥሩ እንቅስቃሴ ተጀምሯል። ተጀመረ እንጂ በጣም ገና ነው። ገና በቃ ጅማሬ ነው። መሀል ላይ ብዙ ጉዳይ አለ። ዳር መድረስ አለበት። ውጤት መምጣት አለበት እና አሁንም ሳትሰለችሁ፣ ደከመኝ ሰለቸኝ ሳትሉ ድምጻችንን አባቶች ጋር በደንብ እንዲደርስ ያደረጋችሁ መፍትሄውን በጋራ የምንከታተል ይሆናል። ዋናውን ስራ የሚሰራው እንግዲህ ልዑል አምላካችን እግዚአብሔር እንደሆነ እንዳይዘነጋ። መረጃ የምትሰሙበትን አካል ለዩ። ይህንን ወቅት የተጠቀሙ ለሌላ አጀንዳ የሚያውሉ ሰዎችን ከእንደነዛ አይነት ሰዎች ለዩ። የማይሆን ትርኪ ምርኪ የሚያወሩ ሰውን ከሰው ለማጋጨት አጋጣሚውን ለመጠቀም በጣም የሚሯሯጡ ሰዎች ካሉ ከእንደዚህ አይነት ሰዎች ራሳችሁን አርቁ። ቤተክርስቲያን የምትሰጠውን ትክክለኛውን መረጃ ብቻ እየሰማችሁ ከቤተክርስቲያንና ከአባቶች የሚወጣውን ድምፅ እየሰማችሁ ቀጥሉ እንጂ ከዛ ውጪ ማንም ምንም አለ ምንም ይበል ምንም የሐሰት መረጃ እንዳትቀበሉ ራሳችሁን ጠብቁ። ሌላኛው ወደ ጆሲ ከመምጣት በፊት አንድ ሀሳብ ልናገር። ይቅርታ እሺ ጆይ። ሌላኛው ደግሞ ምንድነው ትላንትና ነው ከትላንት ወዲያ በተለይ ትላንትና ታቦት ወጥቶ እየሄደ ምናምን ተብሎ የተሰራ ነገር ነበረና ያ ከአርሲ ጋር የሚያገናኘው ጉዳይ አይደለም። የሚለቀቀውን ነገር ሁሉ ዝም ብለን አይተን ከመለቀቃችን በፊት የመቼ ቪዲዮ ነው፣ ማን የለቀቀው፣ የት ነው፣ እውነተኛ ነው የሚለውን ነገር ማጣራት ያስፈልጋል። ለሌላ ቤተክርስቲያን እየገባ ያለን ይሄ ታቦትና የታቦት መንበርን ታይቶ ነው እና ከአርሲ ጋር ያገናኙት እንደዚህ አይነት ነገሮች ላይም ጠንቀቅ ብለን መመልከት አለብን፣ ማየት አለብን። ትክክለኛውን ሀሳብ ማየት ስላለብን ነው ይህን ነገር በደንብ አጣርታችሁ ሀሳብ መስጠት አለባችሁ ብዬ የምናገረው። ስለዚህ ቤተክርስቲያንን ተከታተሉ። በቃ እኔ አሁን ኮንሰርት አዘጋጁ አላዘጋጁ እዛ ሀሳብ ውስጥ አይደለም እኔ ያለሁት። እኔ መጀመሪያም አቋሜን አሳውቂያቸዋል። እኔ ጉዳዬ ከአባቶቼ ጋርና ከአባቶቼ ጋር ብቻና ብቻ ነው፣ ነግራችኋለሁ። ጉዳዬ ከአባቶቼ ጋርና ከአባቶች ጋር ብቻ ነው። ጉዳዬ ከቤተ ክርስቲያን ጋር ነው። ጉዳዬ ከቅዱስ ሲኖዶስ ጋርና ከቅዱስ ሲኖዶስ ጋር ብቻ ነው። መልእክቴን ማስተላልፈው እምጮሆ ድምፄን የማሰማው ወደ ቅዱስ ሲኖዶስና ወደ ቤተ ክርስቲያን እንዲሁም ወደ ቤተ ክርስቲያን አምላክ ወደ ልዑል እግዚአብሔር ብቻና ብቻ ነው። አለቀ። ከዛ ውጪ ሌላኛ የትኛውም ቦታ ላይ በምንም አይነት መንገድ ምንም አይነት ነገር መፍትሄ ይመጣል ብዬ ስለማላስብ አላወራም። ስለዚህ ራሳችሁን ከተለያዩ ሐሰት መረጃዎች ጠብቁ። ማንም ሰልፍ የጠራ የለም። ቤተክርስቲያን ሰልፍ አልጠራችም። ሰልፍ ውጡልኝ አላለችም። ኑጩ ሁልኝ እዛ መስቀል አደባባይ ላይ አላለችም። ምንም አይነት ነገር ያለችው ነገር የለም። ስራዋን እየሰራች ነው። ምን ማድረግ እንዳለባት ታውቃለች። ቤተክርስቲያን ጀምራለች። የቅዱስ ሲኖዶስ ዋና አባላት
ብፁዓን አባቶቻችን ማንን ማናገር እንዳለባቸው ቴንክ ዩ ናርዲዬ ማንን ማናገር እንዳለባቸው ያውቃሉ። በጣም ተቋማዊ በሆነ መንገድ ሄደዋል። ከኛ የሚጠበቀው የት ደረሰ ምን ደረሰ እያሉ እነሱን መከታተልና መከታተል በቃ ድምጽ መሆን አፋጣኝ ምላሽ እንዲሰጡን ከአባቶቻችን ጎን መቆም ነው በቃ የሚጠበቅብን። ዳትስ ዘ ሆል ፖይንት እሱ ነው። ስለዚህ ጥሩ ጅማሮ ነው ያለው። በቃ ብፁዕ አቡነ ሳዊሮስ የቅዱስ ሲኖዶስ ዋና ስራ አስኪያጅ የአዲስ አበባ ሀገረ ስብከት ብፁዕ አባታችን ልኡካን ቡድን ተልኮ ትላንትና ስብሰባ አድርገው ልኡካን ቡድኑን ወደ ሰላም ሚኒስቴርና ከመንግስት አካላት ጋር ከጸጥታ አካላት ጋር የተነጋገሩ ነው። የፈረሰው ቤተክርስቲያን እንዲሰራ፣ የተፈናቀሉ ሰዎች ወደ ቦታቸው እንዲመለሱ፣ እዛ አካባቢ ላይ ጥቃት እያደረገ ያለው አካል በአፋጣኝ ለህግ እንዲቀርብ። እንግዲህ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ የዘገበው መረጃ ነው። አባቶች እያደረጉ ያሉት ምንድነው? እነዚህን ስራዎች እየሰሩ ነው። ስለዚህ እኛ የምናደርገው ምንድነው? እኛ የምናደርገው ነገር ምንድነው? እነሱን ማገዝ፣ መደገፍ። በቃ ሂዱና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያ መረጃ ትክክለኛውን የፌስቡክ ድረገጽ ሄዳችሁ ተመልከቱት። ዝም ብላችሁ ማንም ያወራውን ወሬ አትቀበሉ። ትክክለኛ መረጃ ያዙ፣ ትክክለኛ ሐሳብ ያዙ። ስለዚህ እግዚአብሔር የተመሰገነ ይሁን። እኛ የምንፈልገው በዋነኝነት ምንም ዓላማ የለንም። በቃ እኛ የምንፈልገው ነገር በዋነኝነት አንደኛ የንጹሃን ሞት እንዲቆም ነው። በማህተባቸው ምክንያት እየተገደሉ ያሉ አርሲ ላይ ያሉ ክርስቲያኖች ሞት እንዲያበቃ፣ የተፈናቀሉ ሰዎች ወደ ቦታቸው እንዲመለሱ፣ የተጎዱ ሰዎች እርዳታ እንዲያገኙ፣ በሰላም ወጥተው በሰላም እንዲገቡ ነው። በቃ አለቀ። ሌላ ምንም አጀንዳ የለም። ከዚህ ውጪ ሌላ አጀንዳ የለም።